ጤና ይስጥልን ክቡራን ተመልካቾቻችን እንደምን ውላችኋል ከኢትዮጵያ ቴሌቪዥን በቀጥታ ስርጭት የ7 ሰዓት ዜናችን ጀምሯል አሸናፊ እንዳለነኝ አብራችሁን ቆዩ የብልጽግና ፓርቲ ሴቶች ሊግ 45 አባላትን ለስራ አስፈጻሚ ኮሚቴ አባልነትና 11 የኦዲትና ኢንስፔክሽን ኮሚቴ አባላትን በመምረጥ አንደኛ ጠቅላላ ጉባኤውን አጠናቀቀ ሊጉ በሐዋሳ ሲያካሂደው በነበረው አንደኛ ጠቅላላ ጉባኤው ባለ 9 ነጥብ ያቋም መግለጫ በማውጣት አጠናቋል የሊጉ ኦዲትና ኢንስፔክሽን ኮሚሽን ወይዘሮ ናትነሽ ማሩ ሰብሳቢ ኡላና ጋች ምክትል ሰብሳቢና ነቢላ ማህዲ ጻፊ ሆነው እንዲመሩ ተመርጠዋል በሁለንተናዊ ሀገራዊ ጉዳዮች የሴቶች ተሳትፎና ሚናን ማሳደግ በሚቻልባቸው እንደዚሁም የሊጉን አደረጃጀት ማጠናከርና ወሳኝ በሆኑ ሀገራዊ ጉዳዮች ላይ ጥልቀት ያለው ምክክር አድርጓል ኢትዮጵያ ባለፉት ጥቂት ዓመታት ያለፈችባቸውና ሁለንተናዊ ለውጥን ባመጡ ታሪካዊ ክስተቶች ውስጥ ሁሉ ሴቶች ግንባር ቀደም ተዋናይ ሆነው ህብረ ብሔራዊነት ኢትዮጵያን ለመገንባት ጠንካራ ሚና መወጣታቸውን በመግለጫው ተመላክቷል ዘገባው የሚካኤል ገዙ ነው ሙስና ለመከላከል የመንግስት የሥራ ኃላፊዎችና ተቋማት በተግባር የተደገፈ ስራ ሊሰሩ እንደሚገባ የፌደራል የስነ ምግባርና የጸረ ሙስና ኮሚሽን አሳሰበ ኮሚሽኑ የሙስና ስጋት አለባቸው ባላቸው ተቋማት ላይ ያጠናውን ጥናት ለባለድርሻ አካላት ይፋ አድርጓል ብርሃን ያየው ተጨማሪ ያለው የፌደራል የስነ ምግባርና የጸረ ሙስና ኮሚሽን በኢትዮጵያ ያሉትን የሙስና ስጋቶች በማጥናት የቅድመ መከላከል ስራ መስራት አስፈላጊ መሆኑን በመገንዘብ በጥቂት ተቋማት ላይ ጥናት አካሂዷል ጥናቶቹ በትምህርት ቤቶች በፍርድ ቤቶችና በገቢዎችና ጉምሩክ ዘርፍም የተካሄደ ነው በጣም ከፍተኛ የሆነ በየጊዜው ሙስና ሊሰራበት የሚችል ስርዓት የተኛው ነው አሰራሩ የተኛው ነው ብዙዎች አሰራሮች ይሰሩበታል ግን ሁሉም አሰራሮች በተለምዶ ዝም ብለን ይሄ ሙስና አለበት ግዢ ሙስና አለበት ከምንል በመረጃ ላይ የተመሰረተ ስጋት አካባቢዎችን ማወቅ ነው ይሄን ካወቅን በኋላ ምን ሰራው ስራ አለ ይህንን ተከትሎ ከገቢና ከፍርድ ሂደት በተጨማሪ የትምህርት ዘርፍ አንዱ የሙስና የስጋት ምንጭ ነው ተብሏል ለምሳሌ የትምህርት ሴክተርን ወስደን ካየን የትምህርት ሰነድ ማጭበርበር አለ መምህራን ትምህርት ክፍለ ጊዜ ማባከን ከፍተኛ የሙስና ደረጃ ይዟል ለሙስና ያጋለጠ ጉዳይ ተብሎ ተይዟል መምህራን የትምህርት ጊዜ ያባክናሉ ይሄ በትምህርት ጥራት ላይ ከፍተኛ ፋይዳ አለው ማለት ነው ስለዚህ እንደዚህ ያልን በየዘርፎቹ አይተናል ማለት ነው ባለድርሻዎች የራሳቸውን ኃላፊነት እንዲወጡ የሚያደርግ ስራ ይሰራልም ብለዋል በቅንጅት የመስራቱን ጉዳይ አሁን እያጠናከርን ነው በእኛ በኩል መከላከሉ ላይ ትኩረት ያደረግን ነው ከዚህ አንፃር አሁን እንግዲህ መከላከሉ መረጃና ዕውቀት ላይ የተመሰረተ ካልሆነ ጥናት ላይ የተመሰረተ ካልሆነ ትርጉም የለውም እንደማንኛውም ግለሰብ ወይም በአሉባልታ መልክ የሚመራ መሆን የለበትም የመከላከል ስራ ሙስናን መከላከልና ስነ ምግባር ቀርጻ ላይ ትኩረት ይሰጠው ነው የሚለው የህዝብ ተወካዮች ምክር ቤት ያስተምሮ ስራ ያመለካከት ቀረጻ ስራው ገና ነው ግንዛቤ እስካልዳበረ ድረስ አመለካከት እስካልቀረጽን ድረስ ይሄ ችግር ይቀጥላል መቅደም ያለበት እሱ ነው ሲቀጥል በሁለተኛ ደረጃ መከላከል ከመከሰቱ በፊት መከላከል መቻል አለብን ለሙስና በር የሚከፍቱ ጉዳዮች መዝጋት መቻል አለብን በሩ መዝጋት መቻል አለብን ተቋማዊ አሰራራችን በቴክኖሎጂ መታገዝ አለበት ከወዲሁ ከዚሁ ሰነድም ተጠቅመው አዘጋጅተው ለህዝቡ ያመጣውን ውጤት በየጊዜው መግለጽ ካልገለጹም እኛም እኮ እንገልጻለን ነገ ይሄንን አሳይተም ከሰጠን በኋላ በሚዲያዎች ተጠቅመን እናጋልጣቸዋለን ለዚህ ዛ አካባቢ ያሉ አመራር ላይ የሚሰሩ ሰዎች ጥያቄ ውስጥ ይገባሉ ማለት ነው ሙስናን እያለ ያወቁ ተነግሯቸው መፍትሄ ለማምጣት ካልሰሩ ተጠያቂ የሚሆኑበት ስርዓት ይኖራል ብለን ነው እናምናስብ በጥናቱ ላይ ምክክር ተካሂዷል የመንግስት ቁርጠኝነት ወሳኝ መሆኑም በተዘጋጀው መድረክ ላይ ተነስቷል በዋናነት ሁላችንም እንደምንገነዘበው ከፖለቲካ ቁርጠኝነት አንፃር በርካታ በቃላት ተገለጹ ነገሮች ቢኖሩም ገና በተግባር መስራት ያለብን ብዙ ስራዎች ከመንግስትም ከፖለቲካ አመራሩም የሚጠበቅበት ደረጃ ላይ ሙስና በተግባር አሁን የሚያሳየው ነገር በግልጽ የሚያስረዳ ነው ማለት ይቻላል ዜጎች ለሙስና ያላቸውን አመለካከት ማስተካከልና የአሰራር ማሻሻያ ማድረግ ችግሩን ለመቀነስ የሚረዳ ተብሏል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተጽዕኖ ፈጣሪ ሀገር ለመገንባት በሳይንስና ቴክኖሎጂ የበቃ ትውልድ መፍጠር ያስፈልጋል አሉ
የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በተለያዩ መርሃ ግብሮች በ8ኛ ዙር ያሰለጠናቸውን ከ1400 በላይ ተማሪዎች አስመርቋል። ሩት ወርቁ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በ8ኛ ዙር ያሰለጠናቸውን ከ1400 በላይ ተማሪዎች አስመርቋል። ዩኒቨርሲቲው በመደበኛ በማታና በኤክስቴንሽን መርሃ ግብር ያሰለጠናቸውን ተማሪዎችን ያስመረቀው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳ ተመራቂዎች ወደ ስራው ዓለም ሲገቡ ሀገራቸውን በታማኝነት እንዲያገለግሉ መልእክት አስተላልፈዋል። የዛሬ ውድ ተመራቂዎች ነገ ሰራተኞች አገር ገንቢዎች ናቸው። የዩኒቨርሲቲው አሉምናይ እንድትሆኑ እንፈልጋለን። መጣችሁ የነበራችሁበትን ዩኒቨርሲቲ ከአመት በኋላ በብዛት ተቀይረን ስለምንገኝ መጣችሁ በአሉምናይ ዩኒቨርሲቲው እንድታገለግሉ በመተሄዱበት ነገር ሁሉ ደግሞ ሀገራችሁን ቅድሚያ በማድረግ ታማኝነትን እውቀትና ክሎትን በዩኒቨርሲቲ ያገኛችሁትን በተግባር እንድትተረጉሙ አባታዊ ምክሬን አስተላልፋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። መልካም የምረቃ በዓል ይሁንላችሁ። ለተመራቂ ተማሪዎች የእንኳን ደስ አላችሁ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የሀገርን ልማት ለማረጋገጥ በአንድነት መቆምና የሰው ሀብት ልማት ላይ ማተኮር ይገባል ብለዋል። ተሳስበን ተዋደን ስንኖር እንዲህ ያምርብናል። ሰውን ማልማት ለነገው የሀገር ብልጽግናና ጉዞ የበቃ ሰው ለገበያው ለማህበረሰቡ ማብቃት የአብሮነት ማሳያ ነው። እርስ በርስ መጨካከን፣ እርስ በርስ መጎዳዳት አገራችን የሚመጥን ታሪካችን የሚመጥን የአባቶቻችን ሌጋሲ ያልሆነ አሳፋሪ ድርጊት ነው። እንዲህ አይነት ድርጊቶችን እያወገዝን ባሪያነት እየተንቀሳቀስን ጠንካራ ተወዳዳሪ የምንኮራባት የምንከብርባት ኢትዮጵያን መገንባት የኛ ኃላፊነት ነው። ተጽዕኖ ፈጣሪ ሀገርን ለመገንባት በሳይንስና ቴክኖሎጂ የበቃ ትውልድ ያስፈልጋል ያሉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ተመራቂዎች የበኩላቸውን እንዲወጡም ጥሪ አቅርበዋል። ተጽዕኖ ፈጣሪ ሀገር በቀጠናው በዓለም እንገንባ ከተባለ እያንዳንዱ ሳይንቲስት፣ ቴክኖሎጂስት፣ ተመራማሪ፣ የማህበረሰብ መሪ ሁሉ ባንድ ላይ መረባረብ እና መዝመት ይገባናል። ከዚህ አኳያ በዚህ ሌላኛው የህይወት ምዕራፍ ወደ ስራ ዓለም ስትሰማሩ ለእንዲህ አይነት ኃላፊነት ታሪክ ሰሪዎቹ ናችሁ ለመዝለቅ መዘጋጀትና መጽናት መበርታት ይኖርባቸዋል። ተመራቂ ተማሪዎችም ስራ ፈጣሪ በመሆን ሀገራቸውን ለማገልገል ማቀዳቸውን ገልጸዋል። እስካሁን የመቀጠር ሀሳብ የለኝም። እንግዲህ ይሄ ነው እቅዴ። የራሴ ነገር ለመስራት ነው። አርኪቴክቸር መንገድ ሊሆን ይችላል እንጂ ላይክ መዳረሻ አይሆንም። የሰው ልጅ ካፓቢሊቲ ብዙ ስለሆነ ማለት ነው። ስለዚህ የራሴ ነገር ለመስራት ነው ሀሳቤ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በ2030 ተጽዕኖ ፈጣሪ የሳይንስና ቴክኖሎጂ ማዕከል ለመሆን እየሰራ ይገኛል። የሀረማያ ዩኒቨርሲቲም በተለያየ ትምህርት መስክ ለ67 ዙር ያሰለጠናቸውን ከ1800 በላይ ተማሪዎች አስመርቋል። ዩኒቨርሲቲው በመጀመሪያ በሁለተኛና በሶስተኛ የዲግሪ ፕሮግራም ያስተማራቸውን ተማሪዎችን ያስመረቀው። ዩኒቨርሲቲው 1866 ተማሪዎችን አሰልጥኖ ያስመረቀ ሲሆን ከተመራቂዎቹ መካከል 20 በመቶ የሚሆኑ ሴቶች ናቸው። ዘንድሮ በኮሮና ወረርሽኝ ሳቢያ ተስተጓጉሎ የነበረውን መደበኛ የመማር ማስተማር ሂደት ሙሉ ለሙሉ በመቅረፍ በወቅቱ ተማሪዎችን ማስመረቅ መቻሉን የገለጹት የዩኒቨርሲቲው የአካዳሚክ ጉዳዮች ምክትል ፕሬዝዳንት ፕሮፌሰር መንግስቱ ኡርጌ በዘንድሮ የትምህርት ዓመትም ፍጹም ሰላማዊ በሆነ የመማር ማስተማር ሂደት ተማሪዎችን ማስመረቅ መቻሉን አንስተዋል። በግብርና ሚኒስቴር የተፈጥሮ ሀብት ልማት ዘርፍ ሚኒስትር ዴኤታና የሀረማያ ዩኒቨርሲቲ የአስተዳደር ቦርድ ሰብሳቢ ፕሮፌሰር ኢያሱ ኪያስ ዩኒቨርሲቲው በተለይ በግብርና ዘርፍ አንጋፋ ተማሪዎችን ማፍራቱን ገልጸው ተመራቂ ተማሪዎችም የህብረተሰቡን ማህበራዊና ኢኮኖሚያዊ ችግሮች መቅረፍ በሚችሉ ተግባራት ላይ በመሰማራት ሀገራዊ ኃላፊነታቸውን እንዲወጡ አሳስበዋል። በስነ ስርዓቱ ላይ በግብርና ሚኒስቴር የተፈጥሮ ሀብት ልማት ዘርፍ ሚኒስትር ዴኤታና የሀረማያ ዩኒቨርሲቲ የአስተዳደር ቦርድ ሰብሳቢ ፕሮፌሰር ኢያሱ ኤልያስ፣ የሀረማያ ዩኒቨርሲቲ የፕሬዝዳንቱ ተወካይ ፕሮፌሰር ጄይላን ወሊና ጥሪ የተደረገላቸው እንግዶች ተገኝተዋል። ዘገባው የሪፖርተራችን ቴድሮስ ታደሰ ነው። በተመሳሳይ ጋምቤላ ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን ከ200 በላይ ተማሪዎችን በመጀመሪያ ዲግሪ አስመርቋል።
ዩኒቨርሲቲው ለ8ኛ ዙር ያስመረቃቸው ተማሪዎች በምህንድስና በህግ እንዲሁም በተፈጥሮና ቀመር ሳይንስ ትምህርታቸውን ሲከታተሉ እንደነበር ተገልጿል። ከተመራቂዎቹ 44 ያህሉ ሴቶች ናቸው። የክልሉ ርዕሰ መስተዳድር አቶ ሞድ ኡጁሉ የበለጸገች ኢትዮጵያን ለመገንባት የተማረ የሰው ኃይል በስፋት ማፍራት እንደሚያስፈልግ ተናግረዋል። ተመራቂ ተማሪዎች በዩኒቨርሲቲ ቆይታቸው ያገኙትን ዕውቀት በመጠቀም ህዝብና ሀገርን በትጋት ማገልገል ይጠበቅባቸዋል ብለዋል። የዩኒቨርሲቲው ፕሬዝዳንት ዶክተር ኡጁሉ ኡኮክ ዩኒቨርሲቲው የሀገሪቱን የተማረ የሰው ኃይል ፍላጎት ለማሟላት አሁን ላይ በ31 የትምህርት ፕሮግራሞች በማስተማር የድርሻውን በመወጣት ላይ መሆኑን ገልጸዋል። እንደ ሪፖርተራችን ሚፍታህ አብዱል ቃድር ዘገባ በየዓመቱ ዩኒቨርሲቲው የቅበላ አቅሙን በማሳደግ በቀጣዩ ዓመት በቅድመና በድህረ ምረቃ አዳዲስ የትምህርት ክፍሎችን ለመክፈት መዘጋጀቱ ተገልጿል። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል። ከጊዜው ጋር አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ቀጥለናል። ክቡራን ተመልካቾቻችን በጤናው ዘርፍ የሚደረጉ የምርምር ስራዎች የጤና አገልግሎት አሰጣጥን ማሻሻል ላይ ታሳቢ ሊያደርጉ እንደሚገባ ተገልጿል። የኦሮሚያ ጤና ቢሮ ከጅማ ዩኒቨርሲቲ ጋር በመተባበር ዓመታዊ የምርምር ኮንፈረንስ አካሂዷል። ኤልሻዳይ ወንድማገኝ ተጨማሪውን ትነግረናለች። በከፍተኛ ትምህርት ተቋማትና በምርምር ማዕከላት ከሚሰሩ የጥናትና የምርምር ውጤቶች ውስጥ አንዳንዶቹ ወደ ተግባር የሚቀየሩ መሆናቸውን የተለያዩ ምሁራን ይናገራሉ። በተለይ ደግሞ በጤናው ዘርፍ አገልግሎትን ለማሻሻል በምርምር የታገዙ ሲሆን አዎንታዊ ውጤት ይገኝበታል። በምርምርና በጥናት ላይ የተደገፈ የሕክምና ስርዓት ማለት ነው። የምንሰጣቸው ሕክምናዎች በጥናት ላይ የተደገፉ የጥናት ውጤት ላይ የተደገፉ መሆን አለባቸው፣ የታገዙ መሆን አለባቸው ማለት ነው። ይሄንኑ ሐሳብ አሁን ደግሞ ወደ ጤና ስርዓት አመራር ላይ ፐብሊክ ሄልዝ አድሚኒስትሬሽን እና ፐብሊክ ሄልዝ ገቨርናንስ ላይ እየመጣ ነው። ብዙ ውሳኔዎች ይተላለፋሉ። ከትንሽ እስከ ትልቅ የጤና ውሳኔዎች ይተላለፋሉ። እንግዲህ እነዚህን ከሳይንሳዊ በሆነ መንገድ የተቃኙ እንዲሆን ማድረግ ነው። መርካቶ ገበያ ዛሬ ብንሄድ ድንገተኛ የሚባል መድኃኒት አሁንም ይሸጣል። ኢትዮጵያውያን እኛ ስጋ በል ስለሆንን የኮሶ አበባ የኮሶ ዛፍ አበባ ዱቄት ሆኖ በገጠሪቱ ኢትዮጵያ ሰው መድኃኒት ከክሊኒክ ሄዶ ፋርማሲ ሄዶ ለሚገዛው ይጠቀምባቸዋል። እነዚህን የከፍተኛ ትምህርት ተቋማት እነዚህና ሌሎች የሀገር በቀል ዕውቀቶችን ለሕክምና የሚሆኑ ዕውቀቶችን ላለፉት ብዙ ሺህ ዓመታት ሲጠቀሙ ቆይተዋል። ምርምር ተቋማት ደግሞ ይሄንን ዕውቀት አምጥተው ከዕውቀቱ ተጨማሪ ዕውቀት ከማውጣት አንፃር ስራዎችን እየሰሩ ነው የሚገኘው። በቂ አይደለም ስራው። ታዲያ ይህንን
በጤና ዘርፍ ላይ የሚደረጉ የምርምር ውጤቶችን እንዴት ወደ ተግባር መቀየር ያስፈልጋል በሚል የኦሮሚያ ክልል ጤና ቢሮ ከጁንማ ዩኒቨርሲቲ ጋር በመተባበር ዓመታዊ የጥናት ኮንፈረንስ አካሂዷል። የተለያዩ ምርምሮችን በጋራ እዛ ላይ የተገኙ ውጤቶችን በጋራ የሚያዩበት ፕላትፎርም ለመፍጠር ዋናው ዓላማ። ከዚህ በፊት እንደዚህ አይነት ፕላትፎርሞች አልነበሩም። ዩኒቨርሲቲዎች የተለያዩ በጤና ዙሪያ በክልል የተለያዩ ምርምሮች ይሰራሉ። እነዚህ ምርምሮች ግን ወደ ፕሮግራም የሚመሩ ሰዎችና ጤና ሴክተር የሚመሩ ሰዎች ቀርቦላቸው ከዛ ላይ ኢንፑት ወስዶ ለዲሲዥን ሜኪንግ ወይም ደግሞ ኢንፎርምድ ዲሲዥን ሜኪንግ የመጠቀም ባህሪ ስላልተለመደ ይሄንን ለማስፋት ይሄንን ፕላትፎርም ለመፍጠር ነው ዋናው ዓላማ። በኮንፈረንሱ ላይም በርካታ ጥናታዊ ጽሁፎች የቀረቡ ሲሆን ጥናቶቹም በጤናው ዘርፍ ወደ ተግባር እንዲለወጡ ፋይዳው የጎላ መሆኑ ተገልጿል። በምርምር የሚገኙ ውጤቶችን የማስተዋወቅ እነዚህ ደግሞ ለጤና ፖሊሲ ለጤና የተለያዩ ስልቶች የተግባራ ስልቶች ስትራቴጂዎች አሉ እቅዶች አሉ እና ፕሮግራሞች አሉ ለነሱ ግብአት ይሆናሉ። ዓላማው ዋናው የጤና አገልግሎት አሰጣጥ ስርዓቱን ለማሻሻል በጣም ያገለግላሉ። ቅድሚያ ትኩረት ሊሰጥባቸው የሚገባቸው አጀንዳዎችን ለይተው በአጀንዳዎቹ ዙሪያ መግባባትን ፈጥሮ ለምርምር ተቋማት ለከፍተኛ ትምህርት ተቋማት እና ምርምር ለሚሰሩ ለሌሎች የልማት አጋሮችም ይሄንን ግልጽ አድርጎ አብሮ መስራት ተቀናጅቶ መስራት ውጤታማ ስራ ከመስራት አንፃር ጠቅማለሁ። ኮንፈረንሱ በጤናው ዘርፍ ከተካሄዱ ምርምሮች ልምድ በመውሰድ አገልግሎት አሰጣጡን ለማሻሻል ታልሞ የተዘጋጀ ነው። የአዲስ አበባ ከተማ አስተዳደር በዝቅተኛ የኑሮ ደረጃ የሚገኙ ነዋሪዎች የአብሮነት ማዕድ ማጋራት መርሃ ግብር አካሄደ። በከተማው የሚገኙ 60099 ዜጎችን ታላሚ ያደረገው መርሃ ግብሩ አጠቃላይ 126 ሚሊዮን በላይ ወጪ ተደርጎበታል። በነፍስ ወከፍ 2100 ብር የሚያወጡ ዘይት፣ ማካሮኒ፣ ሩዝ፣ በከተማ ግብርና የተመረቱ የጓሮ አትክልቶችና ሌሎች የፍጆታ ዕቃዎች ለማህበረሰቡ የአዲስ አበባ ከተማ አስተዳደር ሰጥቷል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የማዕድ መጋራቱ ይህንን አስቸጋሪ ወቅት ለማለፍ አብሮነታችንን በማጠናከር መደጋገፍና መረዳዳት ባህላችንን ማሳደግ ይገባል ብለዋል። ለዚህም ከተማ አስተዳደሩ ይሰራልም ነው ያሉት። ዘገባው የሪፖርተራችን ሐምራይት ብርሃኑ ነው። አማራ ክልል ሰሜን ሸዋ ዞን ኤፍራታና ግድም ወረዳ በ8 ሚሊዮን ብር የተገነባ የናዘሮ መስኖ ልማት አውታር ተመርቆ ለአገልግሎት ዝግጁ ሆነ። በዞኑ የመስኖና የቆላማ አካባቢዎች ልማት መምሪያ ኃላፊ አቶ ችሮታው አስፋው በዞኑ የመስኖ ልማት አውታሮችን በማስፋፋት አርሶ አደሩን ተጠቃሚ ለማድረግ እየተሰራ ነው ብለዋል። በዞኑ በ2013 በጀት ዓመት ከ80 ሚሊዮን ብር በጀት ጀምሮ በመገንባት ላይ ካሉ 22 የመስኖ ልማት ፕሮጀክቶች መካከል 14ቱ በዚህ ዓመት መጠናቀቃቸውን ገልጸዋል። እነዚህ የመስኖ ፕሮጀክቶች ከሚቀጥለው ዓመት ጀምሮ ከ600 ሄክታር መሬት በላይ በመስኖ በማልማት 1300 አርሶ አደሮችን ተጠቃሚ እንደሚያደርጉ ማስታውቋል። የዞኑ ግብርና መምሪያ ኃላፊ አቶ ኤልያስ አበበ በኩላቸው የመስኖ ፕሮጀክቶቹ መገንባት የተጀመረውን የበጋ ስንዴ ልማት አጠናክሮ በማስቀጠል በምግብ ራስን ለመቻል የተያዘውን ግብ የሚያግዝ ነው ብለዋል። በአማራ ክልል ግብርና ቢሮ የግብርና እድገት ፕሮግራም አስተባባሪ አቶ ተስፋሁን መንግስቴ እንዳሉት የመስኖ ፕሮጀክቶች መስፋፋት የአርሶ አደሩን ሁለንተናዊ ተጠቃሚነት የሚያሳድግ ነው። በክልሉ መንግስት መስኖ ልማት እያስገኘ ያለውን ጥቅም በመገንዘብ በዘንድሮ ዓመት ብቻ በ128 ሚሊዮን ብር በጀት 33 የመስኖ ፕሮጀክቶችን ማስገንባቱን ተናግረዋል። ኢትዮጵያ መጀመር ብቻ ሳይሆን መጨረስ የምትችል ሀገር መሆኗን ኢትዮጵያ መጀመርና መጨረስ ብቻ ሳይሆን ትላልቅ ነገር የመጀመርና የመጨረስ ትልሞቿን የምታሳይበት ለራሷ የምትማርበት ለዓለም የምታስተምርበት መድረክ ነው። ከ20 ቢሊዮን በላይ ችግኞች በ4 ዓመት በመትከል ከ5000 ሜጋዋት በላይ ማመንጨት የሚችል ግድብ በመገደብ ማንም ሌላ ሀገር የተለየ ድጋፍ ሳያደርግላት ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው።
የፌዴራል ቤቶች ኮርፖሬሽን አመራሮችና ሰራተኞች በጉለሌ እጽዋት ማዕከል አገር በቀል ችግኝ በመትከል አረንጓዴ አሻራቸውን አሳርፈዋል። አረንጓዴ አሻራቸውን ያሳረፉ የኮርፖሬሽኑ ሰራተኞች በዚህ ዓመት አንድ ሰው 100 ችግኝ እንዲተክል የተቀመጠውን እቅድ ለማሳካት እየተሳተፉ መሆኑን ገልጸዋል። በቀጣይ ጊዜያት የቀሩትን ችግኞች እንደሚተክሉና የተተከሉትንም እንደሚንከባከቡ ቃል ገብተዋል። የኮርፖሬሽኑ ምክትል ዋና ስራ አስፈጻሚ ሚኪያስ ገዛኸኝ የተቋሙ ሰራተኞች ከዚህ ቀደም የተከሏቸውን ችግኞች እየተንከባከቡ መሆኑን ተናግረዋል። በዘንድሮ ዓመትም አዳዲስ ችግኞችን በመትከል የተጀመረውን የአረንጓዴ አሻራ እቅድ ለማሳካት የበኩላቸውን እንደሚወጡም ጠቁመዋል። ኮርፖሬሽን በአዲስ መልክ ከተዋቀረ ጀምሮ ባለፉት 4 ዓመታት ሙሉ የአረንጓዴ አሻራ የማኖር ፕሮግራሙ ላይ ተሳትፈናል። እዚህ እንደምታዩት ሁለተኛ ሶስተኛ ፕሮግራሞችን ነው እንጦጦም አስቀምጠናል እና ይህም ቀጣይነት ይኖረዋል። አሁን እንደምታዩት እንግዲህ ሁሉንም ወደ ኢንዲጂነስ በእኛ ተክሎች የተቀየረ ነው። ባህር ዛፍን የተወገደ ነው። ሶ ኔክስት ይር ላይ እነዚህ የሚቀጥሉት ዓመታት ላይ ትልቅ አገራዊ ለውጥ ያመጣል ብለን ተስፋ እናደርጋለን። ይሄንንም እንክብካቤ እንቀጥላለን። የሚቀጥለውም እያኖርን እንግዲህ ወደፊት አረንጓዴ እንትኑን አትሞስፌሩን የሚቀይር ነገር እናደርጋለን ብለን ተስፋ እናደርጋለን። የኮርፖሬሽኑ የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ አቶ ይትባረክ መንግስት የበኩላቸው የኮርፖሬሽኑ ቤቶች ያሉባቸው አካባቢዎች ላይ የችግኝ ተከላ ሲካሄድ መቆየቱን አስታውሰው ተግባሩ ተጠናክሮ ይቀጥላል ብለዋል። ከዚህ በፊት የተተከሉት ችግኞች ቀደም ባሉ ዙሮች የተከልናቸው እና ከመስሪያ ቤታችን በጣም ሩቅ ቦታ ላይ ያሉትን ደግሞ ለተወሰኑ አጭር ጊዜያቶች የጉልበት ሰራተኞችን ጊዜያዊ ቁጥር እየፈጸምን ውሃ እንዲያጠጡ እናደርጋለን። በመስሪያ ቤቶቻችን ግቢዎችና በመኖሪያ ቤቶች አካባቢ የተተከሉትን ደግሞ እንደዚሁ የነዋሪ ኮሚቴዎች አሉ በሚኖሩባቸው አፓርትመንቶች። ስለዚህ ኃላፊነቱን የሚወስዱት እነሱ ናቸው። እነሱ ቅጥር ይፈጽማሉ። ብዙ ጊዜ ግቢያቸው ውስጥ የአትክልት ሰራተኞች አሏቸው። ለነሱ የተወሰነ ክፍያዎችን በመፈጸም በተጨማሪነት ይሄን ስራ እንዲሰራ ያደርጋሉና ከሞላ ጎደል በስታቲስቲክስ ቁጥሩ ይሄ ነው ብለን ማስቀመጥ እንኳን ባንችልም ጥሩ ሁኔታ ላይ መኖራቸው መረጃዎች አሉን። ዛፎች በመትከል ምድራችንን ማደስ ይኖርብናል። የቆሸሸ ምድር ላይ የሚሰራ ፕሮጀክት ያረጀ ምድር ላይ የሚሰራ ማንኛውም የቤት እድሳት ሙሉ ስለማይሆን ምድራችንን ማደስ፣ አሮጌ ቤቶች ማደስ፣ አሮጌ ሰፈርና አሰራር ማደስ፣ አሮጌ አመለካከት ማደስ ያስፈልገናል። ከፋፋይ፣ ዘረኛ፣ የሃይማኖት አክራሪነት ያለበት አመለካከትን ማደስ ያስፈልጋል። ዘንድሮ የተጀመረውን የወሰን ተሻጋሪ ወጣቶች በጎ ፍቃድ አገልግሎት ወደ ጎረቤት ሀገራት በማስፋት የህዝብ ለህዝብ ትስስርን ለማጠናከርና የፓን አፍሪካን እንቅስቃሴ አንድ አካል ለማድረግ እንደሚሰራ የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። ባለፈው ዓመት በተመረጡ 12 የበጎ ፍቃድ አገልግሎት ዘርፎች 21 ሚሊዮን ወጣቶች 38 ሚሊዮን የህብረተሰብ ክፍሎችን ማገልገላቸው ተገልጿል። ዳንኤል አማራ ተጨማሪ አለው። ዘንድሮ የወሰን ተሻጋሪ ወጣቶች በጎ ፍቃድ አገልግሎት በድሬዳዋ አስተዳደር በአረንጓዴ አሻራ ችግኝ ተከላና የአቅመ ደካማ የህብረተሰብ ክፍሎችን የመኖሪያ ቤቶች በማደስ የተጀመረ ሲሆን እንደ ሀገር 19 ሚሊዮን ወጣቶች እንደሚሳተፉበት የሴቶችና ማህበራዊ ጉዳይ ሚኒስትሯ ወይዘሮ ኤርጎጌ ተስፋዬ ተናግረዋል። 2013 በተደረገው ወደ 21 ሚሊዮን የክረምትም የበጋም የበጎ ፍቃድ አገልግሎት ላይ 21 ሚሊዮን የሚሆኑ ወጣቶች ተሳትፈዋል። እነዚህም ወጣቶች ወደ 38 ሚሊዮን ለሚሆኑ የህብረተሰብ ክፍሎች ልዩ ልዩ አገልግሎትን ሰጥተዋል። የቱኑ ወሰን ተሻጋሪ ነው ያልነው። በሚቀጥለው ግን ድንበር ተሻጋሪ ሆኖ ከሌሎች አጎራባች የአፍሪካ ሀገራትም ወጣቶች ጋር በጋራ ሆነው የበጎ አገልግሎቶችን የበጎ ፈቃድ አገልግሎቶችን እንደሚያደርጉ እንጠብቃለን። ይሄም የፓን አፍሪካኒዝምን ስሜት የሚያጎለበት ይሆናል። ከተለያዩ የሀገሪቱ ክፍል የተውጣጡት የበጎ ፈቃደኛ ወጣቶች በዚህ አገልግሎት ላይ መሳተፋቸው ከሚሰጣቸው የህሊና እርካታ ባሻገር ሀገራቸውን እንዲያውቁ እንደሚረዳቸው ተናግረዋል። ድሮ እንደ ክልል ወጣት ሁሉም በራሱ ክልል ችግኝም ይሁን ምንም በጎ እንትን ይሰር ነበር። አሁን ግን ሁሉም ክልሎች አንድ ኢትዮጵያ ነች። እንደ አንድ ብሔር ብሔረሰቦቹን ተቻችለን እዛ ክልል ላይ ምን አለ እኛ ክልል ላይ ምን አለ የሚሉን አንድ ኤክስፒሪየንሱን እየተለዋወጡ ይሄዳሉ። ያው በጎነት ለራስ ነው ከራስ ነው የሚጀምረው።
እኛ ደግሞ ከየአገሩ ነው የመጣ ነው በጎ አድራጊዎች ነን። የድሬዳዋ አስተዳደር ምክትል ከንቲባ አቶ አርቢቡ የወሰን ተሻጋሪ ወጣቶች በጎ ፈቃድ አገልግሎት በአስተዳደሩ የዘንድሮውን የአረንጓዴ አሻራ ችግኝ ተከላ በይፋ በማስጀመሩ ምስጋናቸውን ገልጸዋል። እንደ ድሬዳዋ አስተዳደር እስከ 2 ሚሊዮን ችግኞችን ለመትከል መርሃ ግብር ይዘናል። እስካሁን ድረስ ደግሞ ከ1000 በላይ ጉድጓዶችን የቆፈርንበት ሁኔታ ነው ያለው። ስለሆነም የመጀመሪያውን የድሬዳዋ አረንጓዴ አሻራ መርሃ ግብር ላይ ስለከፈታችሁ እድለኞች ናችሁ። ለዚህ ደግሞ ልትመሰገኑ ይገባል። የወሰን ተሻጋሪ ወጣቶች የበጎ ፈቃድ አገልግሎት ለሀገረ መንግስት ግንባታ፣ ለህዝቦች የእርስ በርስ ትስስርና የወጣቶችን የልማት ተሳትፎ የሚያጎለብት መሆኑን ገልጸዋል። ለኢቲቪ ዘገባ ዳንኤል አማረ ከድሬዳዋ። ወደ ውጪ ዜና